አርእስተ ዜና የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ በአድዋ የሚገነባው የአድዋ ሙዚየም ፓርክ ግንባታ ለማጠናቀቅ አስፈላጊውን ድጋፍ አስተዳደራቸው እንደሚያደርግ ገለጹ። የሱዳን የእርስ በርስ ጦርነት በንጹሃን ላይ አሁንም እያስከተለ ያለው አስከፊ ሰብአዊ ቀውስ መቀጠሉን ተመላከተ። ሰላም እንደምናመሻችሁ ተመልካቾቻችን ከትግራይ ቴሌቪዥን የሚተላለፍላችሁ የአማርኛ ቋንቋ ዜናችን ጀምሯል። ከዜናዎቹ ጋር ማህሌት ጸጋይ። በቅድሚያ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ከፌዴራል መንግስት ጋር በሚያስተሳስሩን ጉዳዮች ዙሪያ መፍትሄ ባለማግኘታቸው ማህበራዊ ኢኮኖሚያዊ እንቅስቃሴ ላይ ትልቅ ጫና እየፈጠረ መሆኑን ገለጹ። ፕሬዝዳንቱ ይህንን የገለጹት የጊዜያዊ አስተዳደር ከፍተኛ አመራሮችና የአድዋ ወረዳና ከተማ ነዋሪዎች ጋር በተለያዩ ጉዳዮች ዙሪያ ባደረጉት ውይይት ነው። የኃይለ ሚካኤል ገሰሰ ዘገባ ነው። ፉርቱና ገብሩ ታቀርበዋለች። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከአድዋ ወረዳና ከተማ ነዋሪዎች ጋር ባካሄዱት ውይይት በርካታ ጉዳዮች የተነሱ ሲሆኑ ነዋሪዎቹ እያጋጠማቸው ያለውን የመሰረተ ልማት፣ የነዳጅና የመልካም አስተዳደር ችግር እንዲፈታላቸው ጠይቀዋል። የአድዋን ታሪክ ወደ ሀብት እንቀይሯለን የሚል መሪ ምን ማድረግ ይጠበቅበታል? መቼም ብር አይነሰነስም። ሀብቱ የሚመጣበት ዋነኛ መንገድ ማመቻቸት ነው። ይህም ቀዳሚ መንገድ መዘርጋት ነው። ሆኖም አንዴ ተጀምሮ ይኸው ተቋርጦ ነው ያለው። ስለዚህ የተቋረጠውን ዳግም የመጀመር እቅድ አለ። ጣሊያን የሰራው ድልድይ ነው ያለው፣ እሱም ሊፈርስ ነው። ወደ አድዋ ሆስፒታል የሚያስኬድ ተለዋጭ መንገድ የለም። በከተማዋ ንጹህ የመጠጥ ውሃ የለም። ህዝቡ ጨንቆታል። ምንድነው እየጠበቃችሁ ያላችሁት? የትግራይ ግዛታዊ አንድነትና ከቀያቸው የተፈናቀሉ ዜጎች ወደ ቀያቸው ሊመለሱ አልቻሉም ያሉት ተሳታፊዎቹም የትግራይ ጊዜያዊ አስተዳደር የትግራይ ግዛታዊ አንድነት በመመለስ ረገድና ተፈናቃዮችም ወደ ቀያቸው ለመመለስ እያደረገ ያለው ጥረት ግልጽ እንዲሆንላቸው ጠይቀዋል። አካል ሰው እኮ ዝውሁ ወስደ ይብሉን የሰውን ልጅ ክቡር ህይወት በጅብ እስኪበላ ድረስ ምን ሆነን ነው? ህዝቡን ምን አድርግ ነው የምትሉት? ስቃዩ እንዲያበቃ ለምንድነው ትኩረት የማታደርጉት? ከዚህ በላይ ዋጋ መክፈል የለበትም። ቃይት ዘልማዓ ትግራዋይ ዝነበረላ ዝነበረውን ትግራዋይ ሑመራ የትግራይ ግዛት ናት። ያቋቋማትም ሆነ ያለማት ትግራዋይ ነው። ታዲያ እንዴት ነው ሑመራ አስረክበን ትዕግስት ያደረግነው? እስከ መቼ ነው ትግራይ ግዛቷ ተቆርሶ የምትኖረው? ተፈናቃዩ በጅብ መበላት የሚያቆመውስ መቼ ነው? ይህ ግልጽ ጥያቄ፣ ግልጽ የሆነ ምላሽ እንፈልጋለን። የተነሱት የተለያዩ የህዝብ ጥያቄዎች ምላሽ የሰጡት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደም የትግራይ ግዛታዊ አንድነት ወደ ነበርበት ለመመለስና ከቀያቸው የተፈናቀሉ ዜጎች ወደ ቀያቸው ለመመለስ ከሚመለከተው አካል ጋር ልዩ ትኩረት ተሰጥቶት እየተሰራበት መሆኑን አስገንዝበዋል። ናይ ተማዛልቲ ይከተሉ የተፈናቃዮች ጉዳይ ሁሌም አጀንዳችን ነው። አንድ ቀንም ሳናነሳው አልፈን አናቅም። በዚህ ቀን ይመለሳሉ አንልም። እንደ ባለፈው ጊዜ ድንገተኛ መስተካከል ያለባቸው ነገሮች ሊያጋጥሙ ስለሚችሉ በተጨባጭ ግን አሁንም ከሚመለከተው የበላይ አካል ጋር በልዩ ትኩረት እየተከታተልን ያለ ነው። የነዳጅ የደሞዝና የተጀመሩ የመንገድ ፕሮጀክቶች የሚመለከቱ ያነሳችሁ ጥያቄዎች የፌዴራል መንግስት የሚመለከቱ ጉዳዮች በመሆናቸው በህዝቡ ላይ ማህበራዊ ኢኮኖሚ ጫና እየፈጠሩ መሆኑን ተገንዝበናል። በዚህም በተቻለ አቅም የፌዴራል መንግስት ትኩረት ለህዝባችን እንዲያደርግ ተደጋጋሚ ጥረት እያደረግን ነው። መስራት የምንችለውን በውስጥ አቅም ለመደገፍ እየሰራን ነው። የፕሪቶሪያው የሰላም ስምምነት ባለመፈጸሙ ምክንያት የትግራይ ህዝብ ብዙ ችግሮች እንዲጋፈጥ ምክንያት ሆኗል ያሉት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ምክትል ኃላፊ አቶ አማኑኤል አስፋም አሁንም ግን ያሉብንን ችግሮች ወደ ጎን ትተን አንድነታችንን በማጠናከር የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር በትኩረት እንሰራለን ብለዋል። ረብሓታት ህዝብ ትግራይ ከረጋግጹ ኃላፊነት ተሰከሙ ተካላት እዚያቶም የትግራይ ህዝብ ጥቅም የሚያስጠብቁ ትልቅ ኃላፊነት የተሰጣቸው ድርጅቶች በአስቸኳይና በጥራት ስራ እንዲያካሂዱ ሰፊ ስራዎች እየተሰሩ ነው። ይህም የፕሪቶሪያም ስምምነት መሰረት በማድረግ በምንሰራው የአንድነት ስራ በመሆን እንዳለበት ተግባብተን ህዝቡን ከማህበራዊ ኢኮኖሚያዊ ችግር ለማውጣት ጥረት እያደረግን ነው።
በተያያዘ ዜና የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ በአድዋ የሚገነባው የአድዋ ሙዚየም ፓርክ ግንባታ ለማጠናቀቅ አስፈላጊውን ድጋፍ አስተዳደራቸው እንደሚያደርግ ገለጹ። ግማሽ ሚሊዮን ብር የሚጠጋ ወጪ በአድዋ ከተማ የሚገነባው የአድዋ ሙዚየም ፓርክ የአድዋ ታሪክ የሚመጥን መልኩ እንደሚገነባ ተገልጿል። ታደሰ ልጃለም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደና የአስተዳደሩ ከፍተኛ አመራሮች ከአድዋ ከተማ ነዋሪዎች ጋር በተለያዩ ጉዳዮች ዙሪያ ተወያይተዋል። የአድዋ ከተማ ከያዘችው ታሪካዊ ፍጻሜዎች አኳያ በከተማዋ ለመገንባት የታቀደውን የፓን አፍሪካ ዩኒቨርሲቲ ግንባታና ሌሎች በርካታ የአድዋ ድል የሚያመላክቱ የመሰረተ ልማት ስራዎች ለመስራት ተብሎ የመሰረተ ድንጋይ ቢቀመጡም እስካሁን ወደ ተግባር አለመግባቱ የሚታወቅ ነው። የመሰረተ ድንጋይ ከተቀመጠላቸው እስካሁን ግንባታው ገና ያልጀመረው የአድዋ ፓርክ ሙዚየም አንዱ ሲሆን አሁን ላይ ሙዚየሙን የአድዋን ታሪክ በሚመጥን መልኩ ከ451 ሚሊዮን ብር በላይ ወጪ ወይም ደግሞ ግማሽ ቢሊዮን የሚጠጋ በጀት ተይዞ ለመገንባት እንቅስቃሴ መጀመሩም የከተማዋ ከንቲባ አቶ ተስፋይ ገብረወልድ ይገልጻሉ። እዚህ ደግሞ ታሪክ ኣብ ትግራይ ተፈጺሙ ግን እንታይ ምልክት እንየው እንታይ ተሰነደኒ ዳርጋ ናብ አፈ ታሪክ እየተቀየሩ መዋል ይካል። የአድዋ ድልና እምቅ ታሪክ ትግራይ ላይ ነው የተፈጸመው። ግን ምልክት አለው። ምን የተሰራ ታሪክ አለው? የአድዋ ታሪክ ወደ አፈ ታሪክ ተቀይሯል ማለት ይቻላል። ለምን? የጀነራል ራስ አሉላ ታሪክና ምልክት ጀነራል ታደሰ ወረደ ሊሰራው ይገባል። የአድዋ ሙዚየም ፓርክ የአድዋ ታሪክ በሙያችን ልንሰራና ልናግዝ እንችላለን ብለው መነሻ ጥናታዊ ጽሑፍ ላደረጉልንና ላቀረቡልን እገዛ በትግራይ ሕዝብ ስም ላመሰግን እወዳለሁ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በአድዋ የሚገነባው የአድዋ ሙዚየም ፓርክ ግንባታ በቁርጠኝነት መተግበር እንዳለበት በመግለጽ የትግራይ ጊዜያዊ አስተዳደር ለሙዚየሙ ግንባታና እስኪጠናቀቅ ድረስ አስፈላጊውን ድጋፍ እንደሚያደርግም አረጋግጠዋል። አፍቱማ ግን ጽቡቅ አርኪቴክት ስለዘራኸውና ጽቡቅ ማንዲሳቱን ስለዘራኸውና ጽቡቅ የአድዋ ሙዚየም ፓርክ ለመስራት ጥሩ አርኪቴክት ስላገኘን በጣም ደስ ብሎናል። ጊዜያዊ አስተዳደሩም በአድዋ የሚገነባውን የሙዚየም ፕሮጀክት እስኪጠናቀቅ ድረስ አስፈላጊውን ድጋፍ እናደርጋለን። በሙዚየሙ የግንባታ ዕቅድ ላይ ጥናታዊ ጽሑፍ ያቀረቡት አርኪቴክት ፋሲል ጊዮርጊስ ፕሮጀክቱ የአድዋ ድል የተመዘገበበት የአድዋ ተራራዎችን በማልማት ወደ ማህበራዊና ኢኮኖሚያዊ ጥቅሞች ለመቀየር በሚያስችል መልኩ ግንባታው እንደሚከናወን በመግለጽ ፕሮጀክቱም በ2 ዓመታት ውስጥ እንደሚጠናቀቅም ተናግረዋል። ክብርን አወትን ከምቲ ዓዲ ከምቲ ቦታ ዝኽብር በዓል ሙያ እሱ ሒዝና ኢና ክንሰርሕ ጀሚርና የአድዋን ተራራዎች ድል የያዙ ክብርና ድሉ በሚመጥን ነው እየሰራን ያለ ነው። የሙዚየሙ ዲዛይን ተራራውን የሚያሳምርና የሚያስከብር አድርገን ነው የምንሰራው። ሙዚየሙ ሲጠናቀቅም የአድዋን ታሪክ የሚናገር የአድዋን ገድል የሚያሳይ ሆኖ ነው ግንባታው የሚሰራው። የአድዋ ተራራዎችም ወደ ማህበራዊና ኢኮኖሚያዊ ጥቅሞች እንደሚቀየርና ግንባታውም በ2 ዓመታት ውስጥ ለማጠናቀቅ እቅድ ይዘን እየሰራን እንገኛለን። የአካል ጉዳተኞች ሁለንተናዊ ተሳትፎና ተጠቃሚነትን ለማረጋገጥ በሚደረገው ጥረት ሁሉም ሊረባረብ እንደሚገባ የትግራይ ኮሚኒኬሽን ጉዳዮች ቢሮ ገለጸ። ቢሮው በየዓመቱ ህዳር 24 የሚከበረው ዓለም አቀፍ የአካል ጉዳተኞች ቀን ምክንያት በማድረግ ባወጣው መግለጫ ዘንድሮ በዓለም አቀፍ ደረጃ ለ34ኛ ጊዜ በሀገር ደረጃ ለ33ኛ እንደሚከበር ገልጿል። አካል ጉዳተኞችን አቃፊ የሆነ ማህበረሰብ በመገንባት ለተሻለ ማህበረሰባዊ ለውጥ በሚል መሪ ሀሳብ በሀገር ደረጃ ትግራይ ላይ በመቀለ ከተማ ከህዳር 23 እስከ 24 በተለያዩ ዝግጅቶች በላቀ ድምቀት ይከበራል ሲል መግለጫው አመላክቷል። በዕለቱ መከበር ህብረተሰቡ ለአካል ጉዳተኞች ያለው አመለካከት በትክክለኛው መንገድ በመረዳት ተገቢው ክብርና ትኩረት እንዲያደርግላቸው ለአካል ጉዳተኞች ሁለንተናዊ ተሳትፎና ተጠቃሚነት ለማረጋገጥ በሚደረገው ጥረት ሁሉም የድርሻው እንዲወጣ ለማነሳሳት ያግዛል ብሏል። አካል ጉዳተኞች የትምህርት ዕድል፣ ስልጠናና የስራ ፈጠራ ዕድል የተመቻቸ ሁኔታ ከተፈጠረላቸው አቅምና እውቀት በመፍጠር ሰርተው ሊለወጡና ሊያድጉም እንደሚችሉ በተግባር የሚታይ ሀቅ ነው ያለው መግለጫው። በመሆኑም ህብረተሰቡ ስለ አካል ጉዳተኞች ያለው ግንዛቤ በማሳደግ ለተጠቃሚነታቸው በተቀናጀ ስራ መስራት ይገባል ብሏል። የትግራይ መንግስት ኮሚኒኬሽን ቢሮ ባወጣው መግለጫ የማርያም ጽጌ ደንገላት ገዳም በየዓመቱ የሚከበረው ህዳር 21
በዓል የቱሪዝም መስህብ እንዲሆን መንግስትና የአካባቢው ተወላጆች በጋራ ሊሰሩ እንደሚገባ ተገለጸ። የገዳሙ ተፈጥሯዊ ጸጋዎች በማስተዋወቅ ወደ ኢኮኖሚያዊ ተጠቃሚነት ለመቀየር ዳግም ግንባታ ስራ እንደሚሰራ የትግራይ ባህልና ቱሪዝም ቢሮ ጠቁሟል። የኃይለ ሥላሴ ገብረ ሚካኤል ዘገባ ማዕድ ኃይለ በትግራይ ምስራቃዊ ዞን ሰብሓ ሳዕስዕ ወረዳ ደንገላት ቀበሌ የሚገኘው የማርያም ጽጌ ደንገላት ገዳም የቤተ ክርስቲያኑ ግንብ ከመሬት 40 ሜትር ጥልቀት ውስጥ የሚገኝ ሲሆን ከተራራው ጫፍ ደግሞ 50 ሜትር ወደ ታች የሚርቅ በትላልቅ ተራራ መሃል የተገነባ ገዳም ነው። ገዳሙ ለመውጣት በጣም አስቸጋሪ በመሆኑ ከ500 ዓመት በላይ ተዘግቶ መቆየቱን የሚናገሩት የቤተ ክርስቲያኑ ካህናት ከ2012 ዓ.ም ጀምሮ የፈረንሳይ ባለሙያዎች ከአዲግራት ዩኒቨርሲቲ ጋር በመሆን እንዲከፈት በማድረግ በየዓመቱ ህዳር 21 በድምቀት ለማክበር ተችሏል። የማርያም ጽጌ ደንገላት የንግስ በዓል በሚከበርበት የዛሬ 5 ዓመት የማርያም ደንገላት ጨፍጫፍ ማስታወስ ግድ እንኳን ቢልም በዓሉ ግን ዘንድሮም በተለያዩ ዝግጅቶች መከበሩን የአካባቢው ነዋሪዎችና ከተለያዩ ቦታዎች የመጡ አማኞች ይናገራሉ። አቀማመጡ ለበዓሉ ሙስቶም ታሪካውያን ዝበሃሉ ቦታታት አቀማመጡ ለራሱ ታሪካዊ ከሚባሉ ቦታዎች በአይኔ ከጎበኘዋቸውና ካየዋቸው ቦታዎች የተለየ ነው። ሳቢና ማራኪ ተፈጥሯዊ አቀማመጥ ያለው ቦታ ነው። በአመቱ አምና ዘንድሮ ከዘንድሮም በበለጠ ቀጣይ ዓመት የተሻለ ሰላም ሆኖ በሰላም እንድናከብር ምኞቴ ነው። ብዙ ታሪክ አለ። በዚህ ቦታ ብዙ ያልተዳሰሱ ታሪክ አሉ። በዚህ የበለስ ቀበሌ የማርያም ጽጌ ደንገላት ከትግራይ አልፎም ሀገሪቱን የሚያኮራ ታሪክና ቅርስ የያዘ ቦታ ነው። የበዓሉን ተሳታፊዎች አያይዘውም በየዓመቱ ህዳር 21 የሚከበረው የማርያም ጽጌ ደንገላት ታሪካዊ ገዳም የቱሪዝም መስህብ እንዲሆን መንግስትና የአካባቢው ተወላጆች አብረው መስራት አለባቸው ይላሉ። ካብ ጊዜ ናብ ጊዜ ናገፍሒ ናዓበይ ክኸይድ እንተኾይኑ ከጊዜ ወደ ጊዜ የተሻሻለ እንዲመጣ ከተፈለገ ቤተ ክህነቱም ትኩረት ሊሰጠው ይገባል። የአካባቢው ተወላጅ ጠንክሮ ሊሰራበት ይገባል ነው የሚል ብዙ ዘይተዳሰሰ ቅርስን ዘይተዳሰሰ ታሪክን ብዙ ያልተዳሰሰ ታሪክና ቅርሶች እንዲጎበኙ የትግራይ ባህልና ቱሪዝም ከዓለም ማህበረሰብ እንዲያስተዋውቅልንና ከበጎ አድራጊ ዓለም አቀፍ ተቋማት እንዲያስተሳስረን እንፈልጋለን። ከልደተ ክርስቶስ በፊት የተመሰረተ ገዳም ነው የሚሉት የሰውሓ ሳዕስዕ ወረዳ ባህልና ቱሪዝም አስተባባሪ አቶ መብራቱ ግደይ የገዳሙ ጸጋዎች ለዓለም በማስተዋወቅ የገቢ ምንጭ እንዲሆን በማድረግ ለአካባቢው ዳግመ ግንባታ እንዲውል እናደርጋለን ብለዋል። ያው ቅድመ ልደተ ክርስቶስ አትሒዙውን ከልደተ ክርስቶስ በፊት የነበረ ታሪካዊ ገዳም ነው። ታሪካዊ ገዳምነቱና ጸጋዎቹ ለዓለም ማህበረሰብ ለማስተዋወቅና በቀጣይም ጥናትና ምርምር እንዲካሄድበት በማድረግ የገቢ ምንጭ እንዲሆን እንሰራለን። ገዳሙ ሰፊ የሆነ የመሰረተ ልማት ግንባታ ያስፈልገዋል የሚሉት ደግሞ የትግራይ ባህልና ቱሪዝም ቢሮ የህዝብ ግንኙነት ዳይሬክተር ወይዘሮ ኢትዮጵያ ህሉፍ የተለያዩ አማራጮች በመጠቀም ከዓለም ጋር ለማስተዋወቅ እንሰራለን ብለዋል። ማዕት ታሪካት አለዎ ለዕለ 500 ዓመት ሁሌ የቱሪዝም መስህብ ሆኖ እንዲቀጥል ሰፊ የሆነ የመሰረተ ልማት ግንባታ ያስፈልገዋል። ለመገናኛ ብዙሃንም አመቺ ሁኔታ በመፍጠር ለዓለም እንዲያስተዋውቁት ለማድረግ ነው እየሰራን ያለ ነው። በከፍተኛ ተራራ ላይ የተገነባው የማርያም ጽጌ ደንገላት ታሪካዊ ገዳም በየዓመቱ ህዳር 21 የሚከበር ሲሆን ከ5 ዓመት በፊት በዓሉን ለማክበር በተሰበሰቡ አማኞች ከ164 በላይ ንጹሃን ወገኖች በኤርትራ ሰራዊት እንደተጨፈጨፉ ይታወቃል። ዜናዎቻችን እየቀጠሉ ናቸው ተመልካቾቻችን። አሁን ደግሞ ከውጭ ወደ ያዝናቸው ዜናዎች እናልፋለን። የሱዳን የእርስ በርስ ጦርነት በንጹሃን ላይ አሁንም እያስከተለ ያለው አስከፊው ሰብአዊ ቀውስ መቀጠሉን ተመላከተ። ቢቢሲ ከአስከፊው የሱዳን ጦርነት ለማምለጥ የሚደረገው አደገኛ ጉዞ በሚል ርዕስ ይዞት በወጣው ሰፊ ዘገባ የጦርነቱ ሰለባና ከ18 ወራት ከበባ በኋላ ከአልፋሽር ከተማ ለማምለጥ የቻሉ እማኞችን ስቃይ በሰፊው ዘግቦታል። ብርዛፍ ገብረ ጻድቃን ተመልክተዋለች። 3 ዓመታትን ያስቆጠረው የሱዳን የእርስ በርስ ጦርነት ለሚሊዮኖች መፈናቀልና ሞት ምክንያት መሆኑ ይታወቃል። ጦርነቱ በርካታ ሰብአዊ ቀውሶችና አሰቃቂ የንጹሃን ሰቆቃ እያስከተለ እምብዛም ዓለም አቀፍ ትኩረት ያላገኘ አነጋጋሪና አውዳሚ ጦርነት ከሆነ ዓመታትን አስቆጥረዋል። ቢቢሲ አማርኛ ይህንን በተመለከተ የሱዳን የእርስ በርስ ጦርነትና በቅርቡ እየወጡ ያሉ ዘግናኝ ምስሎችን ተከትሎ የአይን እማኞችን በማነጋገር ሰፊ ሀተታ ይዞ ወጥቷል።
አብዱልቃድር አብደላህ አሊ በሱዳኗ አልፋሸር ከተማ ላይ በተደረገው ከበባ ምክንያት ላለባቸው የስኳር ህመም የሚሆን መድኃኒት ሳያገኙ ወራትን ማሳለፋቸውና በዚህ ምክንያት እግራቸው ላይ የነርቭ ጉዳት እንደደረሰባቸው አነጋግሯቸዋል። ለ18 ወራት በከበባ ውስጥ የቆየችው አልፋሸር ከተማ በፈጥኖ ደራሽ ኃይሉ የተያዘችበት ሁኔታ የሱዳን የእርስ በርስ ጦርነት አንድ አስከፊ ምዕራፍ መሆኑን የገለጸው ዘገባው ቢቢሲ ከአልፋሻር ያመለጡ ሰዎች እማኝነትን ለመስማት በሰሜናዊ አገሪቱ ክፍል የሱዳን ጦር ወደሚቆጣጠራቸው ግዛቶች መጓዙንና የቢቢሲ ጉዞዎች በሙሉ በአገሪቱ ባለስልጣናት ክትትል እየተደረገባቸው እንደነበረም ያስረዳል። በከተማዋ የተፈጸሙትን ሰፊ የሰብአዊ መብት ጥሰቶች የሚያሳዩ ማስረጃዎች መውጣታቸው ግን ቡድኑ ዓለም አቀፍ ውግዘት እንዲደርስበትና አሜሪካ ጦርነቱን ለመቋጨት የበለጠ ትኩረት እንድትሰጥ ምክንያት መሆኑንና የሱዳን የእርስ በርስ ጦርነት አልፋሻርን ጨምሮ ከተለያዩ የአገሪቱ አካባቢዎች ሚሊዮኖች እንዲፈናቀሉ ምክንያት እንደሆነም የቢቢሲ ዘገባ ያመለክታል። አሊ እንደሚያስረዱት አካባቢው ያመለጡት በቻሉት ጊዜ ሁሉ ሲሮጡ መሬት ላይ የተኙና አሊያም አደጋ በሚቀርብበት ሰዓት እየተደበቁ ማምለጣቸውን ያስረዳሉ። የአቶ አሊና ሌሎች የአይን እማኞች ሀሳብ በሰፊ ዘገባ ይዞት የወጣው ቢቢሲ የሱዳኑ ጦርነት አሁንም ቢሆን የበርካታ ንጹሐን ዜጎች ስቃይና ሞት እያስከተለ መሆኑን አመላክተዋል። ስለ እነዚህ ክሶች ምላሽ እንዲሰጥ ጥያቄ የቀረበለት ፈጥኖ ደራሽ ኃይሉ በንጹሐን ላይ ስልታዊ በደል እየፈጸመ ነው መባሉን አስተባብሏል። የአርኤስኤፍ አዛዥ ጀነራል መሐመድ ሐምዳን ዳጋሎ አማካሪ የሆኑት ዶክተር ኢብራሂም ሙካሄር የተነሳው ይህ የዘረፋ፣ ግድያ፣ ወሲባዊ ጥቃት ወይም ንጹሐንን የማንገላታት ክስ የእኛን መመሪያ አያንጸባርቅም በማለት መከላከላቸውን ዘገባው አክለዋል። በቡድናቸው ላይ የሚቀርበው ሰፊ የሰብአዊ መብት ጥሰት ክስ በሱዳን ወታደራዊ በሚመራው አስተዳደር ውስጥ ያሉ ኢስላማዊ አካላት በማህበራዊ ሚዲያ አማካኝነት ቡድን ላይ የከፈቱት ፖለቲካዊ ዘመቻ አካል ነው ብለው እንደሚያምኑም ተናግረዋል። በዛም አለ በዚህ ግን የሱዳኑ የእርስ በርስ ጦርነት ለሚሊዮኖች መፈናቀል፣ ሞትና ስደት ምክንያት በመሆን የቀጠለ ሲሆን የተደረጉ የሰላም ጥረቶችም ውጤታማ ሳይሆኑ የሱዳናውያን ስቃይ ቀጥለዋል። ዓለም የሰላም ስምምነት እንዲደረግ ጥረት እያደረገች ቢሆንም በቅርቡ በአሜሪካ ፕሬዚዳንት ዶናልድ ትራምፕ የተጀመረው የሰላም ጥረት ተስፋ የተጣለበት ሆኗል። በመጨረሻም በሶስት የሙስና ድርጊቶች ክስ የተመሰረተባቸው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገሪቱ ፕሬዝዳንት አይዛክ ሄርዞግ ምህረት እንዲያደርጉላቸው ጠየቁ። ሄርዞግ ይህንን ከፍተኛ አንድምታ ያለው ጥያቄ ከማጤናቸው በፊት ከፍትህ አካላት አስተያየቶችን እንደሚቀበሉ የፕሬዝዳንቱ ጽህፈት ቤት ተናግረዋል። ኔታንያሁ ላለፉት 5 ዓመታት በሙስና በማጭበርበርና በሶስት የተለያዩ ክሶች እምነትን በመጣስ ክስ ቀርቦባቸዋል። በቀረቡባቸው ክሶች በሙሉ ጥፋተኛ ለመሆናቸው የገለጹት ኔታንያሁ የተቃዋሚ ፓርቲ ተወካዮች ይቅርታ ከመጠየቃቸው በፊት ጥፋተኛነታቸውን ማመን አለባቸው ሲሉ ተናግረዋል። በዚህ ወር መጀመሪያ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሄርዞግ ለኔታንያሁ ሙሉ በሙሉ ይቅርታ እንዲያደርጉላቸው መጠየቃቸው ያስታወሰው ዘገባው በወቅቱ ሄርዞግ ይቅርታ እንዲደረግለት የሚፈልግ ማንኛውም ሰው ጥያቄው በመደበኛ ስርዓት መሰረት ማቅረብ እንዳለበት ተናግረዋል። የጠቅላይ ሚኒስትሩ ጽህፈት ቤት ኔታንያሁ የዚህን ያልተለመደ ጥያቄ አስፈላጊነትና አንድምታው ግምት ውስጥ በማስገባት ለፕሬዝዳንቱ የጻፉት የይቅርታ ደብዳቤ ይፋ አድርጓል። ይቅርታው እስራኤል ሀገራዊ አንድነትን በማጎልበት እድሎችን እንድትጠቀም እንደሚረዳት ኔታንያሁ ገልጸዋል ሲል ቢቢሲ ዘግቧል። ዜናዎቻችን አብቅተዋል። አብራችሁን ስለነበራችሁ እናመሰግናለን። ከቀሪዎች የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። ሰላም።